ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ እግዚአብሔር ምህረት ቸርነት ገኖልን ዛሬ በህይወት ስላለን እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ በፊታችሁ ያለሁት በስቶክሆልም ስላለችው መካነ ኢየሱስ ቤተክርስቲያን ስለኛው ቤት ማለት አካል ስለሆነን ወገን ስለሆነን ስለ ወገኖቻችን የደረሰባቸውን እንደሰማችሁ አስባለሁ። ከወንጌል ያፈነገጠን እውነት ስለማትከተሉ ረጅም ዓመት ከኖሩበት ቤተክርስቲያን ውጡ የሚል መልእክት የደረሳቸው ሰምቼው በጣም የተደናገጥኩበትና በጣም ያዘንኩበት ነገር በዛች ማህበር ምናምን ላይ እንዳጋጠመ ሰምቻለሁ። ያም የተመሳሳይ ጾታ ጋብቻን በሚደግፉ ያንንም በሚያቀነቅኑ ሰዎች በአውሮፓ ያለችው ቤተክርስቲያን ተወራለች። ይሄ መወረር ደግሞ በራሱ የቆመ ብቻ ሳይሆን በጽድቅና በንጽህና የእግዚአብሔርን ፈቃድ አስተውሎ ለማገልገል ራሳቸውን በሰጡት በእነዚህ በስቶክሆልም ባሉት የመካነ ኢየሱስ አማኞች ላይ ያመጣው ተጽዕኖ በጣም አስደንጋጭ ነው። ያ ምንድነው? እንግዲህ አቋማችንን ካልተቀበላችሁ ከኛ ጋር በፓርትነርም ሆነ አብራችሁ በአዳራሾቻችን ውስጥ መገልገል አትችሉም ብለው ያንን ለ30 ዓመት የኖረን ቤተ እምነት ገፍተውት በደጅ ነው ያለው። ታዲያ እነዚህን ወገኖቻችንን እንደ ጀግና እየቆጠሩ ሁላችንም ልንጨክንበት የሚገባው በተለይ እየሰፋ ለመጣው ለዚህ ልክ ባልሆነ ልቅ በሆነ ከእግዚአብሔር ጋር በሚቃረን ማንነት ውስጥ ያሉትን እኛም አንደግፍም ከነሱ ጋር እንቆማለን የምንልበት አንድ ነገር የራሳችን እንድናደርግ በጌታ ፍቅር ልጠይቅ ነው የመጣሁት። ስለዚህ የምትችሉትን በሙሉ አሁን ስፍራ እንዲያገኙ ቦታ እንዲኖራቸው የምንችለውን እንድናደርግ በጌታ ፍቅር እንጠይቃለን። ዛሬ የምንዘራው ዘር ዛሬ በስቶክሆልም የምናደርገው በሌሎች አካባቢዎች ሊደርሱ ያሉ ነገሮች ቢመጡም በርቱ ለማለት ጨክኑ ለማለት ይረዳናልና ይህም እንደ ወንጌል ስብከት ነው ማስበው። ምክንያቱም ልንጨክንበት የተገባውነት ስለሆነ የኛን ሐሳብ ካልጫንባችሁ እንደ ፈቃዳችን ካላንቀሳቀስናችሁ ከኛ ጋር አትቀጥሉም በማለት ሰይጣን እየገፋ ስለሆነ ያለው ሁሌ የምትገፋ ቤተክርስቲያን እንዳትኖር ያንዳንዱ የአበሻው ኮሚኒቲ የራሱ አዳራሽ ሊኖር ያስፈልጋል ብዬ እመክራለሁ። አሁን እንግዲህ በዋናነት ወደ እናንተ የመጣሁት ክፉ ልምምድን በሚያቀነቅኑ ሰዎች ተገፍታ የተበተነችን ቤተክርስቲያን መበተኗ የሷ ብቻ ሳይሆን የኔም ነው በሚል መንፈስ ልንያያዝ ትኩረት ልንሰጣትና ከተለያየ ዓለም ክፍል ያለን ቅዱሳን ከጎናቸው በመቆም በዛ ከተማ ላይ አበሾች የራሳቸው አዳራሽ እንዲኖራቸው ማድረግ ይገባናል ብዬ አስባለሁ። ስለዚህ በተቻላችሁ መጠን ከትርፋችሁ አይደለም ከጉለታችሁም ጭምር ይህንን ክፉ መንፈስ የጀመረውን ግልቢያ ያሳካ ወደ ተለያየ ዓለማችን ክፍል አመጻውን ከማድረሱ በፊት ክርስቶስ የሆነችው ንጹሕ ቤተክርስቲያን ሳትገፋ ግራ ሳትጋባ በዓለም ያለው ነውር ሳያስነውራት የራሷን አቋም ያለ ከልካይ ማራመድ የምትችለው የራሷ መሰብሰቢያ አዳራሽ ሲኖራት ስለሆነ በዛም ያሉ ቅዱሳን ይህንን ለማድረግ ልባቸው ተነሳስቷል። ግን የኛ ቅን ልብ ዓላማቸውን በዋጋው የተረዳ መንፈስ ያስፈልጋቸዋል። ከጎናቸው መቆም ከጸሎታችን ጀምሮ እንደገናም ደግሞ በገንዘባችንም ጭምር አብረናቸው በመቆም ሁላችንም የቤተክርስቲያን መሪዎች ምዕመኖቻችሁን አስተባብራችሁ ይህንን ተልእኮ ከግብ ለማድረስ በፈጠነ ምላሽ ልትሰጡ ይገባል ብዬ አስባለሁ። እንግዲህ ያደረግነውን መልካምነት በጎነት ደግሞ በራሱ መስፈሪያ የሚሰፍር አምላክና አባት አለን። በልብ ቅንነት በእውነት በመረዳት እንድናደርግ ለነሱ ማስተዋልና ጥበብን እንዲሰጣቸው በዛች ቤተክርስቲያን ላሉ ካህናቶች፣ አገልጋዮች፣ ምእመናን በሙሉ የእግዚአብሔር ምህረት ቸርነት እንዲገንላቸው እንጸልይላቸው። ጌታ ኢየሱስ ይባርካችሁ ለበረከቱ ነው። በስቶክሆልም ያላችሁም ቅዱሳን በጣም እንወዳችኋለን። በጸሎታችን በሁሉ ነገር ከጎናችሁ ነን። በርቱ። ሰልፋችሁ ሰልፋችን ነው። ጦርነታችሁ ጦርነታችን ነው። ያልፋል። ጌታ ደግሞ የራሳችሁ አዳራሽ ሰጥቷችሁ ስታመሰግኑ የደስታ እንባችሁን ለማየት እናፍቃለሁ። እንወዳችኋለን። በርቱ። ሻሎም